ከሌላ ሴት ጋር ሩም ውስጥ ስታገኘው ምን ያህል ነው የሚሰማው? አብሯት ስለበላ ለዛ ነው ሩም ይገባታል። አሁን ሩም ውስጥ ከሌላ ሴት ጋር መማገጥ አሁን እሱ ይገባታል? ለእሷ ለሩታ የሚገባት ሴት ናት። ሲገባ አይደለ? ለማስደንገጥም ከሆነ ታሰር አይደለ? ቢያንስ በቃ አሁን እዛ ያለውን ነገር አይተህ እንኳን አትራራም? አባቱ መቶ ያለውን ነገር ወንድሞቹ መቶ ያለው ጭንቀቱ እንኳን አይታየህ? ፍቹን ትፈልገዋለህ ነው? አሁን እንዴት አልፈልገውም? እህቴ እኮ ናት እየተሰቃየች ያለችው። ስለዚህ ልጁ ያለ አባት እንዲያድግ ነው የምትፈልገው? ህግ ደረጃ ድረስ የደረሳችሁት ከአቤል ጋር ወይ ከኔ ጋር ወይ ደግሞ ከኤርሜላ ጋር እልህ ተጋብታችሁ ከሆነ ይህ እልህ በአንተና በኖቤል እልህ ሩታ ትዳሯን ማጣት የለባትም። በአንተና በኖቤል እልህ ትዳሩ መበተን የለበትም። አንተና ኖቤል በምታመጡት ሀሳብ ልጁ ታሰረና ይሄ የህይወታቸው መጨረሻ መሆን የለበትም። አንተ ደግሞ ኬት ነው ዛሬ አንዳችሁ ነገ አንዳችሁ ኬት ነው የምትመጡ? ምን ማድረግ እንደምንችል ስታዩ ነው። ዛሬ ላይ አቅማችንን ስታዩ ነው እንደዚህ መጣችሁ እንደዚህ እያላችሁ መለመን የጀመራችሁ። ትላንትና ያውላ ነገር ስናደርግ እናንተን ለማግኘት ስንደውል ምን ስንል የት ነበረ? ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች በያላችሁበት ሰላማችሁ። ብሩክ ምን አለ? አብርሃምና ሩታ እንድትፋቱ አንፈልግም። የምርት ነው። ታዲያ ፍቅር መሀላቸው ፍቅር እንዲጨምር ነው እያደረጋችሁ የነበራችሁ። አረ ጉድ ምንድን ነው ያወራ? ዛሬ ብዙ ቪዲዮ መጥቷል። ያው ሁሉም ቪዲዮ ጋንጃ ገራንጃ ነው። ምንም የተጨበጠ ነገር የለም። ምንም ቁም ነገር ይሄ ራሱ ይሻላል ብዬ ነው ይሄን አዳምጬ የመጣሁት። እስከ መጨረሻ ያዳመጥኩትን ይሄ ነው። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ከዛ ዛሬ እንዲፋቱ አንፈልግም አለ። ከዛን ወይ በጥል የሚመልሰው አብርሃም ወይ ደግሞ በእንትን የሚመልሰው እልኩን እንድታውና ሁሉም ነገር እንድታው እንትን ከሱ ጋር እንድትሆን ነው። አንድ ወንድ ልጅ ከሱ ጋር እንድትሆን የሚፈልግ ከሆነ ሴት ልጅ አምጥቶ አጠገባ ሴት ልጅ ከህይወታችን ውጭ እኛ ህይወት ልንጀምር ነው ብላ ስትናገር ድረስ ደግሞ ሄዶ የፍቅር ጥያቄ ስትጠይቅ ሄዶ ደግሞ ከሷ ጋር እራት ግብዣ ሲያደርግ ከዛ ያቺን ሴት እንድትመለስ ነው ማለት ስላልገባኝ ነው። እኔ ምንድን ነው እኔ እኮ ግራ ይገባኝ። ስለዚህ ማፍታት አይፈልግም። መፍታት የማይፈልጎ አብርሃም ሩታ እግዚአብሔርን የስራ መረብ ናት። አብርሃም እኮ ይሄን ያውቃል። አሁን አምር በማንም አይሰራም። ታያላችሁ ዩቲዩብ ቀዝቀዝ ላል አብርሃምና ሩታ ከተለያዩ በቃ ቀዝቀዝ ላል ሳይድ ይዛል። ሁሉም በቃ ሳይድ ይዞ ቁጭ ላል እንትን ቀዝቀዝ ላል ታያላችሁ። የሚመጣ ነገር ታያላችሁ። ለምን ሩታ የስራ መረብ እንደሆነች ታውቃል። ከዛን አንዳንድ ሰው ደግሞ እዛ እንትን ላይ ጥቅም ፈለቃ መታች ዩቲዩብ ተከፈልኩ እንኳን ለእዛ ጋር ቡታጅራ ዩቲዩበሮች ማለት ነው። ለኛ ለአረብ ላይ አገር ላይ ያለነው ሁሉ የስራ መረብ ሆናለች ሩታ ማለት ነው። ስትሳድቡ ምንም መልስ አትሰጥም። ስለዚህ እሷም መሆን ያልቻለችው ነው እንደዚህ የምትሆነው። እንደዚህ ምን ትንጨራጨሩና ህይወታችሁ በቃ የተወካ ማለት በቃ ችግር የለባችሁም። ወንድ የናንተ ባል 10 ሴት 9 ሴት ጋር ሄዶ ቢመጣም ትቀበላላችሁ። እንደዚህ ስለሆነ ነው እሷ ላይ እንደዚህ የምትሆነው እንጂ እንደ ሴትነታችሁ ብታስቡ እንዴት ነው የምትቀበለው? ስለዚህ አብርሃም ዋና ይወዳታል፣ ያፈቅራታል። እሷም እንደዛ ትወዳለች፣ ታፈቅራለች። አንዳንዴ ግን እየወደዳችሁ እያፈቀራችሁ በቃ አንዴ ልቤ ተሰብሮ ከዛ መውጣት ይሻላል ዘላለም ከምሰበር ዘላለም እየተቆሰልኩ ከምኖር ብላችሁ ትወስናላችሁ ራሳችሁ ላይ ማለት ነው። እንደዚህ ሆኖበት ነው እንጂ እሷም ትወዳለች፣ የተቀየረ ነገር የለም። ግን እሷን ለመመለስ ከመልፋት ይልቅ ማለት ነው እሷን ወደ ራሱን ለመመለስ ይልቅ ማለት ነው አንድ ትንሽ ስቴፕ ይሄዳል። እሱም ንግግሩ በደንብ ትልቅ ንግግር እንግሮ እንደዚህ ነው ብሎ አይናገርም። ከዛን ይሄድና የሚጸጸትሽ ነገር አታርጊ ይላታል። ከዛ ተመልሶ ሌላ ሴት ይዞ መጣል። እንዴት ነው ታዲያ ያውን ሰው ያፈቅራታል ብለ የምናስበው?
ስለዚህ አብርሃም ዋነኛው ምክንያት ሩታ መፍታት የማይፈልገው ዋነኛው ምክንያት ሩታ ለስራ ትመቻለች። ምክንያቱ በጭቅጭቅም በእንትንም ብትሆን በእትንም ቢሆን በቃ በእንትንም ትመቻለች ለስራቸው ማለት ነው። እስቲ ሌላ ድራማ ይጀምሩና ማለት ነው ከነ ሄርሜላ ጋር ይለያዩና ማለት ነው ከነ ሄርሜላ ጋር ሌላ ድራማ ይጀምሩና እንደዚህ እንደሚያምር እናያለን። አያምርም። ስለዚህ የስራ መረብ እንደሆነች ስለሚያውቅ መፍታት አይፈልግም። ያኛው ደግሞ ይፈልጋታል። ግን ሲሰጡን አብርሃም ችግሩ እንትን ማለት አይፈልግም ማለት ነው። ስለዚህ ዛሬ መታችሁ አብርሃምን ልጁ አላባት እንዲቀር አይፈልግም። እንደዚህ እንዲሆን አይፈልግም። የምራችሁ ነው። እንደዛ ከፈለጋችሁማ እውነት ጓደኛሞች ከሆናችሁ ለጓደኛችሁ ብታስቡ ከሆነ እንደዚህ አይደለም ትዳር መመለሰው። ምን አለ ከትዳርክ ለትዳርክ ዝቅ ብለ ይቅርታ ብትጠይቅ። እኔ እኮ ያ ቀን አበባ ይዞ ቤት ሄደ ቀን እኔ እንደዚህ አልመሰለኝም። በጣም ይቅርታ አድርግልኝ፣ ከዚህ በፊት ያጠፋው ሁሉ ይቅር በይኝ ብለው እሷ ይቅር ትላለች። የምትፈልገው አንድ እውነተኛ አፍቃሪ ሴት አንድ ይቅርታ ነው። አንድ ይቅርታ ከልብ መጠየቅ ብቻ ነው። ለኛ ደግሞ ምንም ቁስና የምትፈልገው ነገ ሌላ ነገር የምታስበው ምን በቃ ምንም የምታደርጉለት በቃ ይቅርታ ራሱ ጠይቃ ትተዋለች። ስለዚህ ለነገ ሌላ ህይወት ስለምትፈልግ ማለት ነው። ስለዚህ ልጅነት አለው እና ዛሬ እንደዚህ ማለት አበቃችሁ። በዛ ጊዜ ለምንድነው ሴት ውስጥ ውሃ ውስጥ እንዲገባ ከሩም ስከራተት እንደዚህ የነበረ ምንም ሲያደርግ አላየችውም ያለን። ስለዚህ እንኳን እኛ የምናየው ሰቀጠጠን። ለምን ነገ ትውልድ ትዳር ላይ ትዳር መደረብ እንችል። አንድ ሴት ወልዳለት ቤት ስተኛ እሱ ሌላ ሴት ጋር መሄድ እንዲችል ነው አስተማራችን እንጂ ምንም አስተማሪ ነገር የለም። ስለዚህ እንደውም ይቀጣ